አገባህና ነው አንተ በግ የምገዛው? አሮን ጌሪት ምን አለበት በግ ብንገዛ? ማን ስጡን አላችሁ? በቃ ሀብታምና ለጋስ ናችሁ እና ምን ይጠበስ? ለምን የራሳችንን በግ አላስበላቱልናላችሁ? ሰላም ደስ እንዲላት ነው። ደግሞ ምን አለበት ካለን ብንሰጣችሁ? በበግ አትደልሉን። ፍቅር በገንዘብ አይገዛም። ታውን ፍቅር በገንዘብ አይገዛም? Are you sure about that? ቢያንስ እህቴ በገንዘብ እንደማትገዛ እርግጠኛ ነኝ። Oh my god. ይበላልሻል እንደው ታድለሽ። ይበላልኛል እግዚአብሔር ይመስገን። እሱም ብቻ አልከለከለኝም። እንደው ምን ይልሻል? ቡላ ይለኛል። ቢዩ አንዲት ጉርሻ ሳታስተርፍ ስልቅጥ ዋጭ። እሺ እውጣለሁ። እቺን ዋጥ አደርግና ቆሎ ቁሉልኝ ነው አይደል ያልከው? ምንም ችግር የለም። ጥሬን ቆርጥመት ውላታለህ። ከማይረባ ምግብ ቆሎ ቆርጥሞ ማደር ይሻለኛል። አይ ሞኙ ላዝንልህ። እንዴት ቆሎ ቁርሱን በልቶ ይውላል ብዬ እንደለመድከው ጨጨብሳ ልሰራልህ? አልሰራት። ሆቴል የከፈትኩ መሰለኝ የምታማርጠው። ዛሬ የቡላ ቀን ነው። ወይ መብላት ወይ መተው። እሱ ቡላ ግን ጨው ብታደርጊበት። እድሜ ከፍ ሲል ጨውና ስኳር መቀነስ ጥሩ ነው። ተው ተስማምቶኛል። እድሜሽ ስንት ደረሰ ለመሆኑ? አትርፌ ያልሸጠው ምን ያደርግልኛል ብዬ እድሜን እንቆጥራለሁ። በግ ገዝተሽ ታውቂያለሽ? ረጅልኝ ልትል ባልሆነ እኔ ለጫውታው ነው። በግ አዋቂ ከሆንሽ በግ ስትገዢ የላቱን ሙቀት አይተሽ፣ ሽንጡን መትረሽ፣ ጥርሱን ፈልቅቀሽ አይተሽ ነው የምትገዢው። ጥርሱን ፈልቅቀሽ? አዎ፣ የበግ ጥርሱን ብቻ በማየት እድሜውን መገመት ትችያለሽ። ሴት አዋቂም ከሆንሽ እንዲሁ ጥርሷንም ነገረ ስሯንም በማየት ብቻ እድሜዋን መገመት ትችያለሽ። የሴት እድሜ መገመት እንጀራ ሆኖ የሚያበላ ቢሆን ኖሮ ይሄኔ ከበርቴ ነበርኩ በለኛ። በልሺ ካወቅ እኔ ስንት ዓመቴ ነው? አርብላ እንዴ ለምን እንደምትመጪኝ? ሰላም ምን አደረኩ? አረፊች ደግሞ እንዴ ቴዲ ተናዶ ጥሎኝ ሄደ። ይሁሉ ያንተ ጥፋት ነው። እኔ አንተን በግ አልፈልግም። ቴዲ ነው ወደዋለሁ። በግ ካለው በግ ከሌለው ከሀብታም ከዳ ከጥቁር ከነጭ መምረጥ ነው። ቴዲ ናምጡልኝ። በግ ነው አንተ ድረሱበት። አንተ አባቡ ኧረ አባቡ ቆማችሁ መጨቃጨቃችሁን ትታችሁ በጉን ድረሱበት። የታሰረበትን ገበር በጥሶ እኮ እየሮጠ ነው። ወዴት ነው የሚሮጠው? አትመለስም አንተ። ያዘው ይሄን ዘረጦ። ኧረ በጉ አይደርሱበትም። ሰላም ኢትስ ኦኬ ይሄድ። እኔ ሌላ በግ አመጣልሻለሁ። አንተ ራስህ በግ ነህ። በግ ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 2 ክፍል 17 ከጥቁር ከነጭ ተነሱ! ነግቷል። አንቺ ሰላም ምን ሆነሻል? ሰዎቹ ተኙበት እንጂ በእናትሽ እነሱ እንዴ ቤቱን ላጸዳው ነው። ዛሬ ቤታችን እንግዳ ይመጣል። ተነሱ! እስኪ አንዳንዴ እንኳን ይለፍልን። በጠዋት እንነሳ እንዴ። ዶሮ ጮሃል። በቃ ተነሱ እንዴ። የምን መጋደም ነው? እኔ ምንሽ ፍራፍሬ እዚህ ሰፈር ግን ዶሮ አለ እንዴ? ከመጣን ጀምሮ ዶሮ ሲጮህ አልሰማው። ዶሮ ከየት ይመጣል? የዚህ ሰፈር ሰው እንኳን ከዶሮ ከሰው ጋር ይኖራል እንዴ? ዶሮ ለመኖር ሰው ይፈልጋል፣ መንደር ይፈልጋል። እዚህ ሰፈር ህንጻ እንጂ መንደር አለ እንዴ? ዶሮ ስራም አላጣ እዚህ መጥቶ በብቸኝነት ተቆራምዶ የሚሞተው። በዛ ላይ ዶሮ እዚህ ሰፈር ቢመጣ ጥራጥሬ ከየት ያገኛል? ጥራጥሬ እኮ ኧረ በይ እንዴ። ዶሮ ይሄን ያህል በጣም አስፈላጊ የቤት እንስሳ ነው? እኔ ምን አውቃለሁ? አንቺ አይደለሽም እንዴ ዶሮ ይፈለግሽው? መቼ ነው ዶሮ ፈልጋለሁ ያልኩሽ? አሁን እዚህ ሰፈር ከመጣን ዶሮ ሲጮህ ሰምቼ አላውቅም። የት ነው የማገኘው አላልሽም? ስለ ዶሮ አወራሁ ነኝ። ተይ ሰላም። እና እኔና አንቺ ስንነጋገር ምስክር እያቆምን ልናወራ ነው እንዳንካጋድ። ማነው መጀመሪያ ዶሮ የሚለውን ቃል ያመጣው? እሺ ከዶሮና ከእንቁላል ማን ነው መጀመሪያ የተፈጠረው? ምን በጠዋት አስነስቶ ምን ያፈላስፍሻል? አዎ አስታወስኩ። የዶሮ ጨዋታ በምን እንደተነሳ አስታወስኩ። ቤተሰቡ በሙሉ በጠዋት እንዲነሳ ስለፈለኩ ነው። በቃ ይነሱ። ተነሱ፣ ነግቷል። እናንተ አንቺ ልጅ ለምን ስነ ስርዓት አይኖርሽም? ዛሬ በሽተኛ ተኝቷል፣ ህፃን ልጅ ተኝቷል። ሰው ከእንቅልፍ ተቀሰቅሻለሽ ማለት አማርኛ አይደለም። ዛሬ ቤታችን እንግዳ ይመጣል፣ ቤት ላጸዳ ነው ማለት አማርኛ አይደለም። ዛሬ እኮ ቴዲ ይመጣል። ቴዲ? ኧረ ቴዲ
ሁልጊዜ ይምጣልን። ቴዲ ሲመጣ እንዲበጣው ተነስተይ ስራ የምታግዥኝ ከሆነ እኔ ራሴ ነግረዋለሁ ሁልጊዜ እንዲመጣ። በእናትሽ ፍራፍሬ ዛሬ ደስ ይበለኝ። ቴዲ ይመጣል በይ፣ ናኒ ትመጣለች፣ በጋርደን ጠባብሰን እንበላለን በይ። አዲሱ ቤታችን ከገባን ጀምሮ ቤት ማስመረቂያ ምንም ስላላደረግን እነ ናኒ ናቸው በግ አርዶ ጠባብሰው የመብላቱን ሐሳብ ያመጡት። ደስ አይልም? ቢያንስ ዛሬ ሰው ቤታችን ይመጣል፣ ጸጥታ ሲዘፍንብን አይውልም። ዛሬ እኛንን የምዘፍነው። በሉ በጋችሁን እንደፈለጋችሁ። ዘፈን ግን የለም፣ በሽተኛውን ትረብሻላችሁ። እኔ የምለው ይሄ ሰውዬ መቼ ነው ቤቱ የሚሄደው? ሲድን ነው። መቼ ነው የሚድነው? እኔ ሐኪም ነኝ፣ በምን አውቃለሁ? ለምን አታውቂም? ሌባ ነው ብለሽ ስትመጪው በስንት ቀን ይድናል ብለሽ አስበሽ ነበር? እኔ እንዲህ ተርፎ ጭራሽ እሱን በማስታመም ሌላ ዕዳ አናቴ ላይ ይከመራል ብዬ አላሰብኩም። እንዴት እንደሚዘባነንብኝ እኮ ብታዩ። በመኮትኮቻ መትቼው ተርፎ እንዲቁም ስቅሌን ያበላኝ በመኪና ብገጨው እንዴት ሊያደርገኝ ነበር? ወይኔ ዕዳው ለእኔ ሁሉ ተረፈ እንጂ። ቤት አላደረችም ብላችሁ መኝታ ቤት ያሳድራችሁት። ይኸው 3 ቀን ሙሉ ከመኝታ ቤቴ ተፈናቅዬ ሶፋ ላይ ተኛለሁ። ወድጄ መሰለሽ በጠዋት የምነሳው? አንደኛ ደግሞ የሚቀሰቅሰኝ የእሱ ማንኮራፋት ነው። ልብሴን እንኳን መቀየር አልቻልኩም። የሆነ ነገር ላደርግ እንኳን መኝታ ቤቴ ከሄድኩ ዘራፍ ጥጋቡ ወንዱ ብሎ በርግጎ እየተነሳ እኔንም ያስበርግገኛል። እሱ ያንን የሚያክል ሰውነት ይዞ ማን ያሸንፈኛል ብሎ ነው ግን በግማሽ አይኑ የሚተኛው? በይሽ ጮትሽን ቀነስ አድርጊው። ሰውን ቤት አሳድሮ ማማት ነውር ነው። ይውጣልኛ ከመኝታ ቤቴ፣ አስወጡልኝ፣ ወደ ቤቱ ሂድ በቃ። እንዴ ሰላም። አቤት። ራሴ ሰላም አትይ፣ ሰው ሰላም አትንሺ። እንዳውም ልንገርሽ አይደለም ከኔ መኝታ ቤት ወጥቶ አንቺ መኝታ ቤት ይግባ። ለምን ቢባል ነው እኔ መኝታ ቤት ተኝቶ የምታስታምሙት? እንዴ ሌባ ቤታችን ገባ ብለሽ የደበደብሽው አንቺ ነሽ አይደለም? አንቺ መኝታ ቤት አስተኝና አስታሚዋ እኔ ዳለብኝ። እሺ አሁን አትጩሂ። ችግርሽ መኝታ ቤት ከሆነ ድኖ ወደሚሄድበት እስኪሄድ አንቺን የመኝታ ቤት ትተኛለሽ። አልፈልግም፣ የራሴ መኝታ ቤት ነው የምፈልገው። አይ እንግዲህ ገና አመት ሳንቀመጥ የዚህ ሰፈር ጸባይ ይገባብሽ። ከመሬት ተነስቶ ሰው መጥላት ማን አስተማረሽ? ሰው አታሳዩኝ፣ ሰላም አትበሉኝ፣ አትዩኝ፣ አትምጡብኝ የሚለው የዚህ ሰፈር ሰው ነው። ከሰው እንዳልተፈጠረ ሰው ደርሶ መጥላት ሰይጣንነት ነው። ሰው አይድረስብኝ አይባልም። አንቺም የሰው ያለ የምትበት ጊዜ ይመጣል። ይምጣ። የሰው ያለ የምልበት ጊዜ ቢመጣ መኝታ ቤት እስካለው ምንም አልሆነም። አልጋዬን ብቻ አስለቅቁልኝ። ወይ በመኝታ ቤት መለከፍ። አንቺ እኮ ያማረ ልጅ ሆነሽ ተንቀባረሽ ነው እንጂ ወደ ገጠር ወጣ ብቲ እኩዮችሽ መደብ ላይ ከዶሮና ከበግ ጋር ትንፋሽ ለትንፋሽ እየተገፋፉ ነው የሚኖሩት። አቦኔ አልጋዬን አስመልሱልኝ እንጂ ዶሮና በግ አትግዙልኝ አላልኩም። በጉን ማን ይገዛዋል ብላችሁ ነው በጋርዶና ጠብሶ የመብላት ቀጠሮ ያዛችሁት? ለመሆኑ መቼም ያ አማረ ይሄን እንዳይሰማና ስራ ፍለጋ በሄደበት በዛው ከሀገር ወጥቶ ጥገኝነት እንዳይጠይቅ። አታከብጂ እባክሽ። ቴዲ ነው የሚገዛው። ናኒም ትንሽ ታዋጣለች። ስልኬ ቴዲ እየደወለ ስልኬት ነው ያለው። አንቺ ፍሬ ስልኬን። ይሄን እየመጡ መንገድ ላይ ሆኖ ነው የሚደውሉት። ስልኬ ስጭኝ። ምን ነው እንዳንቺ 17 ዓመት ልጅ ባደረገኝ ማን ላይ እንደምቀብጣ ሳይሽ ነበር። ሶፋዎችን እያነሳሽ ፈልጊ። ምንድን ነው አንድ ስልክ ጠፋ ብሎ ሀገር እንደተወረረ መጮው? ሄሎ ቴዲ። ምን ፈለግ እንዴ? ደግሞ ስልኬ ማን ሰጠ ነው? እሺ ጥሩ። ምን አገባ? የፈለኩበት መኝታ ቤት ባድር። አንተ ምን ቤት ነህ? ምን የማን ነው እናታችሁ? ለምን አንደኛን እየተከታተለ የሚቀርጽ ካሜራ አትመድብልኝምና ሪያሊቲ ሾው ነገር ምናምን አትሰራ? ሁለተኛ ደግሞ እንዳትደውልልኝ። አዘጋውም ስልኩ። ታው እንዴ አንቺ ማን ጆሮ ላይ ነው በጠዋት የምትጮሂው? አንተ ለባክሽ ቤቢ የሚባል ቀበጥ ገጠር ያሉ ኩዮቹን ቢያይ በዚህ ሰዓት ተነስተው ከብት ነበር የሚጠብቁት። እሱ እዚህ መኝታ ቤት ያደረና ያላደረችን ይቆጣጠራል። ስራ ፈት እንዴት ታድጎልኛል? ረገነት የኔው አባወራ ደግሞ ተነሳልሽ። ምን ጥጋቡ ተነሳልሽ? ሲጣራ ሰሚው ረገነት ሰው እኮ የሚጣራ አይመስልም። እንደ ከብት እምቧ ሲል። ረገነት አቤት። የመኝታ ቤቴን በር ሊሰብር ነው እንዴ? የማነው ጥጋበኛ? እናትሽ ጥጋበኛ ትያለሽ? ከነስም ውስጥ ጥጋቡ አይደል? ጥጋበኛ ጥጋብ አፍንጫ የደረሰበት ኮርማ እኮ ነው። በይ ኮርማሽ የመኝታ ቤቴን በር ሳይገነጥለው ሂጂለት። ረገነት መጣሁ እባክህ፣ ሰምቻለሁ። አንተ በረት ውስጥ ያለ መሰለው እንዴ? አጅብ ረገነት
ምንድነው ይሄ? ምንድነው ይሄ ማለት? ምንድነው እንድበላው ያቀረብሽልኝ? ቁርሴን ብለህ እንደ አንበሳ ስታጓራብኝ በቶሎ የሚደርስ ነው ብዬ ነው የሰራውልህ። ይሄ ቁርስ መሆኑ ነው? እንዲህ ናትና ፍሬ ገነት። ምን ሆነ ነው የምትለው? እስኪ ቀመሹ። ቀመስኩት። ምን ሆነ? ትንሽ ጨው አንሶታል መሰለኝ። እህሉ አይልም እኮ። ጨው ካነሰው ጨው ይጨመርበታል። ምን ነው ይሄን ያህል መርዝ ያበላው ይመስል ፊትን እንደሱ ትኮሰኩሰዋለህ? እኔ አልወድም። ጨው ያነሰው ምግብና ሚስት የሌለችበት ህይወት ውሃ ይለኝ ጀምሯል። አይ እንግዲህ ስለ ሚስትህ አላውቅም። ጨው ይጨመርልሃል። ይህ አሁን ምን የሚሉት ቁርስ ነው? እንዲህ ናትና ምግብ ማማረጥ። ቡላ እኮ ነው አንተ። ለበሽተኛ ይሆናል ወገብ ይጠግናል ብዬ ወገቤ እስኪቆመጥ ያገነፋሁት። ወገቤ ምንም አልሆነም። የተጎዳሁት ጭንቅላቴ ነው። ረስተሹ ካልሆነ ቤታችሁን አሸዋ ገርፋለሁ ብዬ ብመጣ እኔኑ ገርፈሽ አናቴን እንደ እባብ ቀጥቅጠሽ በሽተኛ አድርገሽ ያስቀመጥሽኝ አንቺ ነሽ። ይኸው 4 ቀን ሙሉ ስራ አልሰራ ወይ የረባ ነገር አልበላ ተነስቼ ለመቆም በሞከርኩ ቁጥር አናቴን እያዞረኛለሁ። ወይኔ ጥጋቡ፣ ወይ ጣጣዬ። እኔ እኮ ግራ ገባኝ። ምንም ብሰራልህ እኮ አይጥምህም። ምን አለ አንተ ስላስታማሚ የቸገረ በሽተኛ ባትሆንብኝ። ምን ብሰራልህ ነው ይሄ እንዳሻ የምትከፍተውን በቅጡ ያልተሞረደ ግሮሮውን ዘግተህ የምትተኛልኝ? አይ እንግዲህ ስድብሽን አቁሚና ጥርስ ያዝ የሚያደርግ ከበሉትም ወዲያ ገብቶ በግርማ ሞገስ ሆድ ላይ የሚቀመጥ ምግብ ስሪልኝ። ከበሉት ወዲያ ገብቶ ሆድ ላይ የሚቀመጥ ምግብ ማውቀው እኔ ድንጋይ ነው። እህል ከሆነ ይፈጫል። ቶሎ ድኜ ከዚህ ቤት እንደወጣ አልፈለግሽም እንዴ? እንደውም ይሄን ሰው በአንድ ሰዓት ውስጥ አድኖ ከዚህ ቤት የሚያስወጣልሽ ምግብ አለ ብባል አይኔን አላሽም። ከየትም ብዬ አምጥቼ ነው ማበላ። እስቲ ዶሮ ረጅልኝ። በሀገር ሴት ልጅ ዶሮ ታርዳለች? ምን ነው አንተ እንዴ? እኔ ነፍስ አጥፍቼ አላቅም። ዶሮ ስሪልኝ ማለቴ ነው። ዶሮ መባረኩንማ ለኛ ለወንዶቹ ትተይልናለሽ። ወንዶቹ በሉ እንዲህ አይነት ቅንጦት ያቆማሉ። አንደኛ ዶሮ ጓዟ ብዙ ነው። ቂቤዋ፣ ሽንኩርቷ፣ ዘይቷ ሁሉ ስራ በሌለው አባወራ ቤት የሚቻል አይደለም። በተወደደ ኑሮ ልጄ አማረ ስራ ፍለጋ ያለ ወፍ ሳይንጫጫ ሲወጣ እኔ እዚህ ለወሬ በጀተውን ዘይትና ቅቤ ዘቅዝቄ አንተን ዶሮ ሰርቼ አላበላህም። ዶሮ እንዳማረ ይቀራል እንጂ። ሁለተኛ ዶሮ እዚህ ሰፈር ከየት ይመጣል? የዚህ ሰፈር ሰው እንደሆነ የዶሮ ገበያ እንኳን የለውም። ዶሮ አረቡማ ጥራጥሬ ግዙ እንዳይባል እኮ ነው። ዶሮ በቃሽ። የዶሮውን ሐሳብ ትቼዋለሁ። ሁሉንም ታዩ። ቡላ ያልሽውን ይሄን ላስቲክ የመሰለ ቁርስሽን አሽው። ቡላውንማ ትበላለህ። እዚህ አንተን ትራፍ የሚበላ ልጅና ውሻ የለም። ብላ ነግሬሃለሁ እንደሚያስታምምህ ሁን አንተ። አልበላውም በቃኝ። ከቻልሽና ጥራጥሬ ካለሽ ትንሽ ቆሎ ቢጤ ቆይልኝ። ጥሩ ነው። ረሃብ ሲልጥህ ቡላ ማረኝ ትሌለ። እስኪ አሁን ይህን የመሰለ ቡላ እና ለምሮ ነው ታዲያ? ይበላልሻል። እንደው ታድለሽ። ይበላልኛል፣ እግዚአብሔር ይመስገን። እሱም ብቻ አልከለከለኝም። እንደው ምን ይልሻል? ቡላ ይለኛል። ቢው አንዲት ጉርሻ ሳታስተርፊ ስልቅጥ ዋጭ። እሺ እውጣለሁ። እችን ዋጥ አደርግና ቆሎ ቁሉልኝ ነው አይደል ያልከው? ምንም ችግር የለም። ጥሬን ቆርጥመት ውላታለህ። ከማይረባ ምግብ ቆሎ ቆርጥሞ ማደር ይሻለኛል። አይ ሞኙ ላዝንልህ። እንዴት ቆሎ ቁርሱን በልቶ ይውላል ብዬ እንደለመድከው ጨጨብሳ ልሰራልህ? አልሰራት። ሆቴል የከፈትኩ መሰለኝ የምታማርተው። ዛሬ የቡላ ቀን ነው። ወይ መብላት ወይ መተው። እሱ ቡላ ግን ጨው ብታደርጊበት። እድሜ ከፍ ሲል ጨውና ስኳር መቀነስ ጥሩ ነው። ተስማምቶኛል። እድሜሽ ስንት ደረሰ ለመሆኑ? አትርፌ ያልሸጠው ምን ያደርግልኛል ብዬ እድሜን እቆጥራለሁ። በግ ገዝተሽ ታውቂያለሽ? ረጅልኝ ልትል ባልሆነ እኔ ለጨውታው ነው። በግ አዋቂ ከሆንሽ በግ ስትገዢ የላቱን ሙቀት አይተሽ፣ ሽንጡን መትረሽ፣ ጥርሱን ፈልቅቀሽ አይተሽ ነው የምትገዢው። ጥርሱን ፈልቅቀሽ? አዎ፣ የበግ ጥርሱን ብቻ በማየት እድሜውን መገመት ትችያለሽ። ሴት አዋቂም ከሆንሽ እንዲሁ ጥርሷንም ነገረ ስሯንም በማየት ብቻ እድሜዋን መገመት ትችያለሽ። የሴት እድሜ መገመት እንጀራ ሆኖ የሚያበላ ቢሆን ኖሮ ይሄኔ ከበርቴ ነበርኩ በለኛ። በልሺ ካወቅ እኔ ስንት ዓመቴ ነው? 45 ሳትጠጊ አትቀሪም። ሳትጠጊ አትቀሪም ብሎ ግምት የለም። ከላይ ነው ከታች የተጠጋሁት። 45 ዓመትሽ ነው? ነገርኩሽ እኮ እኔ የሴት ልጅ እድሜ ስገምት አልሳሳትም። እድሜሽ አናት ላይ ሄጄ ቁጭ አልኩ። በልበል የሰው እድሜ አናት ላይ መቀመጥን ትተህ አርፈ በመኮትኮቻ የተገመሰ አናትን አስታም ስራ ፈት።
እድሜ ለጥጋቡ ጥጋብ እያልኩ ቡላዬን ከበላሁ እንግዲህ ወደ ስራዬ ልግባ። ውይ እንዴት ግሩም ድንቅ ቡላ በላሁ። ልክ ነሽ። ቡላ ለእንዳንቺ አይነቷ የእድሜ ባለጸጋ ይመከራል። ወገቧን ጠግኖ ይይዝላታል። ምን ነው ወሬ ያበዛ ልጄ? ባዶ ሆድ መሆን እንዲህ ነው እንደሚያስለፈልፈው? ቆሎን ቁይልኝ ብዬሻለሁ ፍሬገነት። ነግሬያለሁ ዛሬ። ማነህ ጥጋቡ? ካላጣሁት ስራ በጠዋቱ ቆሎ ስቆላም አልገኝ። ትቆያለሽ፣ ግዴታሽ ነው። ግዴታሽ ነው። እሱን ሂድና ሚስትህን እዘዝ። ሚስት እንደሌለኝ ነግሬሻለሁ። በየት በኩል ሚስት ታገኛለህ አንተማ? እድሜ እንዲህ አናቱ ላይ እየገመትክ ሴቱን እያስደነበርክ ማን ተጠግቶ ያገባል? ፍሬገነት ርቦኛል። በራበው ሰው አትቀልጂ። ዛሬም እውነቱን ተናገርክ ብለሽ ጾሜን እንዳታወኝ በወንድ ልጅ አምላክ ይዤሻለሁ። በል ወደ ስራ ይሄድኩልህ። ፍሬገነት የኔ እናት ነፍስ እኮ ነሽ አንቺ። አንቺ እኮ የረባው እንዳተሽ ነው እንጂ የኢትዮጵያ ነዳጅ ማለት ነሽ። አንቺን ፈልጎ አግኝቶ ያገባ የታደለ ነው መቼም። ጥጋቡ! አቤት የኔ እናት። አንድ ሆድ አይደለም እንዴ ያለ? ምን ነው ለአንድ ሆድ እንዴት አጎበድዳለህ? ያላመንክበትን አውርተህ በልተህ ሆድ ቢሞላም እኮ ጭንቅላት ይታዘባል። ፍሬገነት ትበላለህ። መቼም የሆነ ነገር በልተህ ሆድ መሙላቱ አይቀርም። ለአንድ ሆድ ብለህ ጫማ አትላስ እንዴ? ከባድ አባባል ነው። ሲያደንቁሽ ተወጃለሽ ብዬ በደካማ ጎንሽ መግባት የነበር እንጂ ጫማ መላሴስ አልነበረም። አድንቀኸኝ ሞተሃል እቴ። ማድነቅ እንዲህ ነው እንዴ? ጥርሴን ከበግ ጥርስ ጋር እያወዳደርክ እንዲህ እየተሰደብኩ ከምበላ ባልበላስ ቢቀርብኝ። ትራስ ነክሼ መዋል አያቅተኝም እኮ። ባዶ ሆዴን ድፍት ብዬ እውላለሁ። ተይው አስኮናኝ። በልጆቹ ዛሬ ከጓደኞቻቸው ጋር ሆነው ለቤቱ መመረቂያ በግ እናርዳለን ብለዋል። ስጋ ባይንህ እንደ ዞር አይቀር። በጉ ሲታረድ ትበላለህ። ዱለቱን አደራ ታዲያ። ዱለት እወዳለሁ። ወይ ዱለት እወዳለሁ። የፈለገውን ተናግሮ የፈለገውን የበላ ማንን አይተሃል? ቅንጥብጣቢም ቢደርስ አርፈ በልተ በሽታን ማስታመም ነው። እሺ አንዴ በጉን ይግዙት እንጂ ከመረቁም ከምኑም አድርጌ በደንብ አስታምሜ ሳበቃ ከዚህ ቤት አስወጣሃለሁ። አታስብ። እሺ ያ እስኪሆን ድረስ ይሄን መኝታ ቤት ትለቃለህ። ከዚህ አውጥታችሁ የት ልታስተኙኝ? ለጊዜው እኔ መኝታ ቤት ትተኛለህ። ከአንቺ ጋር ልተኛ? የታውቅ ብዬ ነው ከኔ ጋር ማስተኛ? አንተ ሌሊት ላይ ሰው ትሆን ጭራቅ በምን አውቃለሁ? እና መኝታ ቤት ሽለቀሽ አንቺ የት ልተኝ ነው? ቆሜስ ባድር አንተ ምን አገባ? የምትቆም የት እንደሆነ ለማወቅ ብዬ ነው። የትስ ብቆም ምን ቤት ነህ? መኝታሽንም መቆሚያሽንም ነጥቄሽ እንቅልፍ አይተኛልኝም ብዬ ነው። አንተን ከዚህ ቤት ያላስወጣው እንደሆነ ፍሬገነት ሴት ናት ብለህ አትጥቅ። ጥርስ ይርገፋልል ነገር መቼም እንዲህ ያለ ነጭ ጥርስ በጠፋበት ዘመን ጡራለሁ። በዛ ላይ ጥርስ ታይቶ ነው እድሜ የሚገመተው ብለሃል። እሱ ለበግና ለሴት ነው የሚሰራው። እንደው ያን በግ አስገዝቼ ደህና የምትግጣው ጎድን ሰጥቼ ይሄን አፍን ያላሳስኩት እንደሆነ እንጂ እንደዚህ እምቧ እንዳልክብኝ አትቀር። እኔ እኮ አላምንህም። ጉድ ሞርኒንግ። ጭራሽ ሰተት ብለህ ቤት ድረስ ትመጣለህ? ማይ ካሚን። መጀመሪያ አትገባም። ምን ፈልገህ መጣ? አንቺን ፈልጌ ስደውል ካሜራ ይዘናል አልሽኝ። እየተከታተልክ ቅረጸኝ፣ ሪያሊቲ ሾው ምናምን ስራብኝ አላልሽም? እኔ ካሜራ አምጣና ቅረጸኝ ብያለሁ? ያማሃል? አዎ ያመኛል። የህመሜ ምክንያታው ደግሞ አንቺ ነሽ። አዎ በእናትህ የመጣበትን ተናገርና ወደምትሄድበት ሂድ። ኦኬ ጥጋቡ፣ ያ በቀደም ሌባኖ ተብሎ ስለተመታ እናንተ ቤት የሚኖረው ሰውዬ ከመኝታ ቤትሽ መቼ ነው የሚሄደው? ምን አገባ? ለምን አያገባኝም? ማታ ማታ ሰከንድ ፍሎር ከሚገኘው ሳሎን አንቺን እያየው እንደምደሰት ታውቂያለሽ። አውቃለሁ። ከዚህ በፊት መኪና ስለተባበርከኝ መጋረጃ ላልጋርድብህ ተስማምቻለሁ። መኝታ ቤትሽ ማናደረ አላደረ ብለህ ግን መቆጣጠር አትችልም። አንቺ ካላደርሽ በመስኮት ማየት ምን ያደርግልኛል? እንጃልህ። ይቅርባህ በሰው ቤት መስኮት ማፍጠጥ። ወደ መኝታ ቤትሽ ተመለሽ። ሰላም ፋዘር አማረን ላናግራቸው። ምን ብለህ? ይህን ሰውዬ ከመኝታ ቤትሽ እንዲያስወጡልኝ፣ አንቺን ብቻ ማየት እንደምፈልግ እንደናፈቅሽኝ። ወይ መስመር ማለፍ። ኦር ሰውየውን እኔ ራሴ ያስወጣዋለሁ። እንዴት አድርገህ? በጸባይ ቤቱን ለቆ እንዲሄድ ኦር አም ጎና ሹት ሂም።
ለምን የፊልም አክተር አትሆንም? በእናት አንዳንዴ በጣም እንደምትገርመኝ ታውቃለህ። ማንን ምን መጠየቅ እንዳለብህ የቱ መብት እንደሆነ እንዳልሆነ አይገባህም። ደግሞ ነገር ልንገርሽ፣ ትናንት ሌሊት ሰው እንዳያይሽ ተጠንቅቀሽ መኝታ ቤትሽ ገብተሽ ሰውየውን አይተሽ እንደወጣሽ አይቻለሁ። ምን ጉዳይ ያለሽ ከሰውየው ጋር? እኔ ተሳስተህ ነው እባክህ። አባባ ይሆናል። ሰሞኑን ማታ ማታ ከሰውየው ጋር ሲያወሩ ነው የሚያመሹት። እርግጠኛ ነኝ ያየሁት ሴት ነው። ጨለማ ስለሆነ ፊትሽን አላየሁት፣ ግን አንቺ ነሽ። ቀርጬዋለሁ ደግሞ። ምን? ጭራሽ ካሜራ ተገጥሞ ነው እንደምሰለለው? ሳያስፈቅዱ ካሜራ ማንሳት ወንጀል እንደሆነ አታውቅም? አስፈቅጅሻለሁ። መጋረጃውን ያነሳሽልኝ በመስኮት እንዳይሽ ነው። ታዲያ ማየት ብቻ ነው እንጂ በካሜራ መቅረጽ ነው? በአይኔም ባይሽ በካሜራም ባይሽ ያው ማየት ነው። ምን አናደደሽ ግን? የምቀርጽሽ እኮ ለክፋት ብዬ አይደለም። ማታ የቀረጽኩትን ስትናፍቂኝ እንዳየው ነው። ቴልሚ ለምን ሰውየውን ሌሊት መተሽ ቼክ እንዳደረግሽ? ጤና የለህም እንዴ? እኔ አይደለሁም ማለት አማርኛ አይደለም? እና ማነች? ማንም ትሁን ምን አገባ? አንተ የፈለግከው ሰውየው ከመኝታ ቤት ወጥቶ እኔ እንድገባና እስክጠግብ ድረስ እኔን ማየት ነው አይደለም? ኤግዛክትሊ። በቃ እንደምንም ብዬ መኝታ ቤት እገባለሁ፣ ታየኛለህ። አሮን ጌሪት ለምን እንደምታሰቃይኝ ለምን እንዳልገባው እንደምትሆኝ ግን አልገባኝ። ምን ነው እንዳልገባኝ ሆንኩት? እንደወደድኩሽ ነው። ወደኸኛል እንዴ? ወይ በእናትህ ሳላቅ። from the bottom of my heart። እኔ ብዙ አይነት ፍቅር አውቃለሁ። እንደዚህ አይነት ሞዛዛ ፍቅር ግን አጋጥሞኝ አያውቅም። ሳይብስብት አከመው። ማዘር ልታሳክመኝ ሞክራ ነበር። የሆነ ያረጅት ሳይኮሎጂስት አምጥታ አውርቶኛል። እሺ የስነ ልቦና አማካሪ ሁሉ ይቀጠርልሃል። I got pissed off። ማዘር ላይ ጮኩባት። የኔ ችግር የስነ ልቦና አይደለም የልብ ነው አልኳት። ደነገጠች። የስነ ልቦናው ሰውየም ታዩ ፍቅር ይዞት ነው ምናምን አላት። መፍትሄው ከልጅቷ ጋር ማቀራረብ ነው አላት። እሺ ከዛስ? ከዛ ማዘር በቃ ልጅቷ እንድትቀርበው እንዲያደርግ ማንኛውንም ወጪ ሸፍናለሁ አለች። ምን ማለታቸው ነው? አንቺና እኔን ለማቀራረብ የሚያስፈልገውን ወጪ ሁሉ ትሸፍናለች። ምን ማለት ነው? ምን ማለት ነው አትበይ። ስፖንሰር ታደርጋለች ማለት ነው። እኔ አንቺን የግሌ እስካደርግ ምንም አይነት ገንዘብ ብፈልግ ታወጣለች። የስነ ልቦናውም ሰውዬ ጉድ አይዲያ ምናምን ብሏታል። አንድ ነገር ልለምንህ? ለምኝኝ። ኤኒቲንግ። እኛ ለአንተ የመጡልህ የስነ ልቦና ሰውዬ ለኔ ማምጣልኝ። ለምን? በሰዓት ነው የሚከፈላቸው። ከን ዩ አፎርድ? ኧረ ሰዓት ምን ያደርግልኛል? 15 ደቂቃ ይበቃኛል። ስጋቸውን ዝልዝል አድርጌ ይዤ እንደዚህ በጥርሴ አርጅተዋል ነው አይደል ያልከው? ሽበታቸውን እንደ ድሮ ላማ ንጭጭጭጭ አድርጌ። ጸጉር የላቸው መላጣ ናቸው። እሺ መላጣቸውን አመዱ ቡን እስኪል ድረስ ጠፍጥፌ ወይ ምን አደረጉሽ? አንተ ላኩብኛ። ጭራሽ ችግርን በሳይንስ አረጋግጠው ላኩብኝ። ይሲ ካንቺ ጋር በሳይንስ የተረጋገጠ ፍቅር ይዞኛል። አሁን ደግሞ እኔ ካንተ እንዴት መራቅ እንዳለብኝ በሳይንስ አረጋግጠው ይነግሩኛል። ለምን ትሪቅኛለሽ? ወደድኩሽ እንጂ ምን አደረግኩሽ? በጣም እየበጣበጥከኝ ነው። ቤቢ ስንት ጊዜ ልንገርህ? ቦይፍሬንድ አለኝ። አውቃለሁ። ቦይፍሬንድ ቢሰማ ምን እንደሚያደርግ ታውቃለህ? ምን ያደርገኛል? ይገልሃል። ለምን ይገለኛል? የሰው ገርልፍሬንድ አይነካማ። የሰው ገርልፍሬንድ ነካው? ነክቼሻለሁ? እና ምን ሆነ ነው አንዴ በስልክ አንዴ በአካል እየመጣ ሰላም የምታሳጣኝ? እንድትወጂኝ እየሞከርኩ ነው። ልወድ አልችልማ። ቦይፍሬንድ አለኝ። ትወጂዋለሽ? በጣም። ከሱ የበለጠ እንድትወጂኝ አደርጋለሁ። እንዴት አድርገህ? እንዴት አድርጌ እንደሆነ ስትወጂኝ ራስሽ ታይዋለሽ። በጉልበት አይደለም በፍቅር አሸንፍሻለሁ። ከዛ ቦይፍሬንድሽን ትተሽ እኔ ጋር ትመጫለሽ። በራስሽ ጊዜ በራስሽ ምርጫ። እኔም እጆቼን ዘርግቼ ይቀበልሻለሁ። ያሸነፈ ይወስድሻል። and you will be mine። እኔ ግን እናትህ የስነ ልቦና አማካሪ ምናምን ከሚያመጡልህ የሚሸጥ አእምሮ ቢፈልጉልህ የሚሻል ይመስለኛል። አንተ እኮ ማሰብ ነው የማትችለው። ያንተ ያልሆነ ሊሆን የማይችል ነገር ነው የምትመኘው። የኔ እህት የ3 ዓመት አድላይት እንኳን ይህን ለይታ ታውቃለች። ስደብኝ በእናትሽ። ስድብኝ እኮ ስወድሽ። ስድብ አንዱ የፍቅር መግለጫ መንገድ ነው። ቦይፍሬንድሽንም እንዳይነ መሰርቢው? ስለምወደው አልሰድበው። ምላሴም አይታዘዝልኝም። አትወጂውም ማለት ነው? አይ አንተን ነው የምወደው። አይም ሹር እኔን የምትወጂበት ቀን ሩቅ አይደለም። በላውን አትለፋደድ። ዞር በል ከበር ላይ። አትለፋደድ ምን ማለት ነው? አትሞላፈጥ ማለት ነው። አትሞላፈጥ ማለትስ? ኧረ
ሄይ ሰላም what's wrong ሄድልኝ አንቺ ሰላም እንደምን ሆነሻል ሰላም ነው ፍሬገነት አንተ ቤቢ የሚሉ ልጅ ምን እየተናገርካት ነው እቺ ልጅ እንድምታስተዋት ሊያሳብደኝ ነው እሷ ናት ያሳበለችኝ ምንድነው ያደራረሳችሁ ለመሆኑ ወዳኛለች ምንም ማድረግ አልችልም ደግሞ አንተንም ወደድኩ አለች እዚህ ሰፈር ከመግባታችን በፊት ቴዲ የተባለ የደሃ ልጅ ወዳ እናንተም ካልወደዳችሁት ብላ መቆሚያ መቀመጫ ስታሳጣን ነበር አሁን ደግሞ ወደ አንተ ዞረች አያለው ማማሩ ያለውን ማን ይጠላዋል ብለህ ነው አንቺ ደግሞ ያልተጻፈ ታሪክ አታንብብሽ ወደደችኝ አለ እኮ በራችን ላይ ቆሙ ከዚህ በላይ ምን ይበል በሬዲዮ አስነግር Someone loves me oh yes she does ምን አለ ልሄድ ነው ያለሽ ቤቢ ቻው ቆይ አንድ የቀረ የምነግርሽ ነገር አለ እኔ ልሂድላችሁ ወይ ዘንድሮ ልጅ ይሄኔ ነበር መወለድ እኔ የምለው በግን ገዛለን ያላችሁት ስንት ሰዓት ላይ ይደርሳል እነ ቴዲ ሲመጡ ነው ለምን ይፈልክሽ ገና እሱ መጥቶ ተገዝቶ ታርዶ ነው ይሄ ሰው የቁርስ የሚበላው በሉ ተውት እናቴ የሰው በረሃብ ከምገል ሌላ ነገር ልስራለት በግ ብለን በበግ አምሮት አለቅን እኮ በግ ለምን ፈለጋችሁ ልንበላው ይሄው ቤት ማስመረቂያ በገስተን ጠብሰን እንበላለን ብለን ስንጠብቅ አዲስ አመት እኮ መጣ Please let me buy አይቻልም ምን አለ በጉን እኔ ልግዛ ከዚህ 15 ደቂቃ መንገድ ነው ከብት ማርቢያችን ከብት ማርቢያም አላችሁ አዎ ዶሮ በግ በሬ ምናምን እያደለብን እንሸጣለን ሰፊ የሆነ የወተት ማቀነባበሪያም አለን ይፈልጋችሁትን ላምጣ ፕሊዝ ደስ እንዲለኝ አረ ሂድ አምጣኛን ደስ ይለናል ያምሻል ለምን ያመኛል በነዛ አመጣላት በበግ ደለላት እንዳትባይ ነው እሱ በጉን ያምጣ እናንተ ከፈሉት አይቻልም ምን ስለሆነ እሱ በግ የሚገዛልኝ አይቻልም አይገዛም ቴዲ ይገዛል ቴዲ ከየት አምጥቶ ይገዛል ቂጡን የጣለ ደሃ ልጅ ለራሱ እንዴ ምን አገባሽ አንቺ አረ ተረጋጊ እውነቱን ነው ምን ያስጮሻል መጮኩ ጮሽ እኮ ሰላም አልጮኩ የኔ እናት በዙ ወንዶቹ በዙና አናትሽ ላይ ወጥተው ያስጮህ ጀመር ገብቶኛል እናቴ እነዚህ ወንዶች መቻጣኋቸው እንኳን ሁለት ሆኖ መተውብሽ አንዱንም አይቼዋለሁ የሚቻሉ አይነት አይደሉም ዝም በይኝ ሄሽ ጋድ አረ ተው ግን ቴዲ ተው ታስበላኛለህ እዚህ ጫካ ውስጥ እኮ ዛፍ መቁረጥ ክልክል ነው ደን ጠባቂ ከመጣ ታስከተክተኛለህ ይሄ ግን ዳሪፍ አይደለም እንደኛ ቤት አንሰራበት ምን ያደርግልናል በግ ለመጥበስ እንጨት ለቅማችሁ ነው የተባለው ለሳት ማቀጣጣያ እኮ ነው አረ ቆይ ይሄኛው እንደውም ለወደፊት የቤት ማገዶ ምናምን አይሆንም አረ ቴዲ አረ ተው ለከተማ መተንፈሻ የሆነው ብቸኛ ጫካ ጨፍጭፎ እንዴ ለአንዲት ሴት ተብሎ የከተማው ዛፍ አልቆ በበረሃ አንከባም እንዴ ወይ ለምን አንደኛን ዛፉን ከቂጡ ቆርጠ በስጦታ ወረቀት ጠቅልላ አትወስድላትም በዚህ ትፎካከራለህ እንዴ አንተ አልገባኝም እኔ ገብቶኛል ባክና ውረድ ከዚህ ዛፍ ላይ ይሄ እኮ ለማገዶ ብቻ ሳይሆን ለአጥር ምናምንም ይሆናል አረኛ እንደውም እንጨት አንፈልግም እንዴ አንዲት ሴት ብንወልድ ወንዶች ሁሉ ተረባርበው ሊገሉ ነው እንዴ እንኳንም ገመድ ይዛ አልወጣህ እዚህ ዛፍ ላይ ሄዲ ቆፍጠን በል እንጂ ገና ለገና አንተ ልገዛ የነበረውን በግ ቤቢ ሊገዛ ነውና አንተ በቅናት ተነሳስተ የከተማውን ዛፍ ጨፍጭፈ ልጨርሰው ነው እንዴ ምን አልኩ ምንም እኮ አልተናገርኩ እኛ ያዝነው ፕሮግራም በባለ ሀብት ሃይጃክ ሲደረግ ዝም ነው ያልኩት ቤት ልምጣና አብረን ወተን በግኔ ገዛለው አልኳት ስመጣ የለችም አንተ ደግሞ ለበጉ መጥበሻ የሚሆን እንጨት ልቀም ስባል እሺ ነው ያልኩት በጉን ለምን እሱ ይገዛል ብዬ ምን አልኩ ዛፉ ላይ እንዴትና በረድከዋ ቀሽም ዛሬ ምንም አልናገርም ብቻችንን ግን ያገናኝ ልትመታው እሱ ለኔቶ እሷ ትወዳለች አይደል እሷ ከወደደች ቤቢ ለምን አትረሳው ገና ለገና የሀብታም ልጅ ነኝ ብር አለኝ ብሎ ሚስቴ ላይ አይኑን ያሳርፋል እንዴ በግ ስለገዛላት እንደዛ የምትወዳትን ሴት ልብ ያሸፍታል ብለን የሰጋው ልቧን ቢያሸፍተውም አይገርመኝም ደሃነኛ ደሃን ማን ይፈልገዋል ባትወደውም ብሩ አታሏት አብረው ልትሆን ትችላለች ለገንዘብ ብላ ወንድ ትወዳለች ብለህ እየሰደብከኝ ነው
ለገንዘብ ብላ ብትወደውና እኔ እንካው ብትለኝ ምን ታደርጋለህ? እንደዛ ካደረገች ካንተ ጋር ሳይሆን ከኔ ጋር ነው የምትጣለው። አባቡ በጣም ነው ጥቃት የተሰማኝ። ወንድ ነህ መቼም ይገባሃል። በገዝተን እናንተ ቤት እንደምንመጣ ካቀድን ቀን ጀምሮ ብር ፍለጋ ያልፈነቀልኩት ድንጋይ የለም። 6 ቀን ሙሉ አንድ አዲስ የሚሰራ ህንጻ ላይ በቀን 60 ብር እየተከፈለኝ የጉልበት ሥራ ሰርቻለሁ። እንደዛም ሆኖ ብሩ አልሞላ ብሎኝ ወደፊት ሰርቼ መልሳለሁ ብዬ ተበድሬያለሁ። ሰላምን ወዳታለሁ። ገንዘብ ስለሌለኝ ብቻ እየወደድኳት ሌላ ሰው እንዲነጥቀኝ አልፈልግም። በይና መጣው አንተ በእናትህ ቴዲ እንደዚህ አትሆን። ማኔ ሰላም በፍጹም ለብር ብላ አንተን ትታ ወደሷ አትሄድም። እኔ ለሷ በግ ለመግዛት ለፍቼ እሱ 1 ሰዓት ባልሞላ ጊዜ ውስጥ ይዟት ሄደኩ። እኔ እሷን ብዬ ከስንትና ስንት ሀገር እንደመጣው እንዴት ትረሳለህ? ቴዲ መነኝ አንተ የሰፈሬ ልጅ ነህ፣ የሞጃ ሰፈር ልጅ ነህ። የፈለገ ሰፈር የፈለገ ሀገር ሄደ ብትኖርም ማንም ባንተ ላይ ግፍ ሲፈጽም ዝም ብያለሁ። እህቴም ብትሆን እፋረዳታለሁ። ሰፈር ቀይራችሁ ከመጣችሁ ወዲህ የማጣት እየመሰለኝ ሌሊት ከእንቅልፌ ባንናል። በልበልሽ አሁን ወደ ቤት እየተመለስን እናወራለን። ወይኔ ቴዲ ማን ነው ግን መጀመሪያ በግ እንግዛ የሚለውን ሐሳብ ያመጣው? እሱ ራሱ በግ በለው። በአንድ በግ የተነሳ የቤተሰብ ሁሉና አደጋ ላይ ይወድቃል እንዴ? እኔ ነኝ። አንተ ነህ እንዴ? በግ እንዴት ነው ስንት ገባ? ማለቴ ከባል ውጪ በግ መግዛት ለሀገሪቱ ኢኮኖሚ ያለው ጠቀሜታ እንዴት ነው? ምንድናት እቺ ደግሞ አንቺ? ትንሽ በግ ማለት ግልገል በግ። የኔ ፍቅር የማናት? የኔ እነ ቤቢ ከብት ማደለቢያ ቤት ሄደን አየኋትና ወደድኳት። ድምጿ ራሱ ሲያሳዝን ሰላም ብላ የጠራች ይመስሉኝ በደስታ ልሞት። የቤቢ እናት ናቸው ሰጃት ያሉኝ። ስንት ናት? ትንሿ በግ ማስጦታ ናት። ስጦታ አይደለም፣ ዝም ብሎ መርቃት ናት። ትልቅ በግ ስለገዛናቸው መርቀውልን ነው። የበግ ምርቃት? አረ ዘንድሮ እዚህ ቤት በግ በዛ። ይብዛ ጎሽ። በሽተኛ እናስታምንበታለን፣ ለበዓል ከበግ ወጪ እንድናለን፣ ለሰጪ መልሶ ይስጠው እያልን ደግሞ ስጋ አማረንለት አርደን እንበላለን። ይቺማ ምትበላ አይደለችም። እና ምን ልትደረግ ነው ታዲያ? ላሳድጋት ነው። ለኔ እኮ የተሰጠችኝ። እሺ ትልቁ በግ ስንት ነው? እኔ ስለሆንኩ የምከፍለው ዋጋውን ንገረኝና ልስጥ። ነው እሱም ስጦታ ነው። ምንም በማስመልከት ነው ደግሞ በግ ስፖንሰር የምንደረገው? እንኳን ወደ ሰፈራችን በደህና መጣችሁ ለማለት ነው። ከብት ማደለቢያችን ለጎበኛ ሰው ስጦታ እንሰጣለን። ሶና ኒድ ቱ ፔይ። አቤት ከብት ማደለቢያቸውን ብታዩት! የከብቶቹ ብዛትና ማማር፣ የቤቱ ስፋትና የማሽኖቹ ትልቅነት እና የሰራተኞቹ ጽዳት። አሁን የሞጃ ሰፈር ሰው ኖርኩ ይላል አይባልም እንጂ የሞጃ ሰፈር ሰው ከመሆን ለአንድም ቀን ቢሆን የነ ቤቢ ከብት ባደረገኝ ነው የምትይው? ይህ ደግሞ የከብቶቹ ኑሮ ስለገረመኝ ነው። ብታያቸው ደግሞ ላሞቹ አርግዘው ነው። እንደዛ ነው ሰላም? ሲጀመር ያቀድነው እንደዛ ነው አይደለም ቴዲ? ናኒ ደውላ አልመጣም ቤት ልጅ ያዥ ተብያለሁ አለች። በዛ ላይ አባባም የለም። በጉን ማን ያርደዋል? አሁን እኮ እስኪታረድ እስኪከተፍ ይመሻል። እና እኔ ለምን መጣሁ? ዛሬ አንተ ትመጣለህ ተብሎ ያልተጸዳ ቤት ያልተሳቀ ሳቃለ እንዴ? ለምን መጣው? በግ ልትበላ ነው ልትገዛ ነበር? ይገባኛል እኮ ፕሮግራሙ ከታሰበው ውጭ ሆኗል። ግን በግ ደስ አትል ቴዲ ስትል አታሳዝንም? የማነሽ አንቺ ክልከልዬ? በጣም አመሰግናለሁ። ቻው። እንዴ ቴዲ እንዲህ ያለ አፍ ምራቅ የሚያስሞላ ጮማ በኬት ተገኘ ባካችሁ? እንዴ ከተቀመጥኩበት ስነሳ ያዞረኛል የምትለው ሁሉ ተረሳና ጭራሽ ከቤት ወጣ። አቤት አደላለብ! ኧረ ሰውዬ መጎምጀትን በልኩ አድርገው በቁሙ ትበላው። ባና ነው አንተ በግ የምገዛው? አሮን ጌሪት ምን አለበት በግ ብንገዛ? ማን ስጡን አላችሁ? በቃ ሀብታምና ለጋስ ናችሁ እና ምን ይጠበስ? ለምን የራሳችንን በግ አላስበላቱሉን አላችሁ? ሰላም ደስ እንዲላት ነው።
ደግሞ ምን አለበት ካለን ብንሰጣችሁ? በበጋ አትደልሉን። ፍቅር በገንዘብ አይገዛም። ታውን ፍቅር በገንዘብ አይገዛም? Are you sure about that? ቢያንስ እህቴ በገንዘብ እንደማትገዛ እርግጠኛ ነኝ። Oh my god. አትከተኝ፣ ተመለሽ። ከኔ ምን ትፈልጊያለሽ? ቤቢ እኮ ያውልሽ ሀብታም ነው። ሀብታም ባል አይደል የምትፈልጊው? ሂጅለት። ምን? እንደዚህ ማሰድበኝም? አንቺ ነሽ ቤትሽ ድረስ ጠርተሽ ድሃ የድሃ ልጅ ብለሽ የሰደብሽኝ። በጣም ነው የማዝነው። እሺ ሰላም፣ በአንድ በግ ትለውጭኛለሽ? በአንድ በግ? ለመሆኑ በጉ ስንት ያወጣል? ንገሪኝ፣ ስንት እንደገዛሽ ልወቀው። ቴዲ እንደሱ አትበለኝ። እኔ ወዳለሁ፣ እንደዚህ አትናገረኝ። አንቺ ገንዘብ ነው የምትወጂው። ምን ልትሆን ነው አንተ? ለባርከው ነው እና አማር የለም ብላችሁ ካልጠፋ ወንድ ከበግ ጋር ተፋጣችሁ ልታመሹ ነው? አልታመምክም አንተ? አናቴን ተመታው ብለህ ተኝተህ ስታላግጥብኝ የሰነበትከው በስጋ አምሮት ነው? ይሄ ሆዳምነት ነው። ሆዱን የማይወድ ማን አለ? ለሆዳችን ብለን መስሎኝ የሰው ፊት የሚገርፈን ሆዳም። አንገቴን ልቀቅኝ! አንቺ ዞር በል! ልቀቅኝ! በጉን ልባርክበት። በጉ የተገዛው ሊበላ አይደለም እንዴ? ነው በጉን ፎቶ አስነስታችሁ ግድግዳችሁ ላይ ልትሰቅሉት ነው? እንደው ዛሬ እችን በግ ብትበላ ሞቻል። ፍሬገነት ልቀቅኝ! እንደው ስጋውን እንዲህ ተንጀርግጎ እያየው ሳልበላው ብቀር ጡር ነው። እሱ ራሱ ስጋው ከብዶት መተንፈስ አቅቶታል። ልገላግለው፣ ልቀቅኝ! አፈር ብላ! ይህን የመሰለ ሙኩት በግ ተቀምጦልኝ ምን አፈር አስበላኝ? አፈር ብላ! አፈር ብላ! አፈር ብላ! እንዴ ለምን እንደምትመችኝ? ሰላም ምን አደረግኩሽ? አፍቺ ደግሞ እንዴ ቴዲ ተናዶ ጥሎኝ ሄደ። ይህ ሁሉ ያንተ ጥፋት ነው። እኔ አንተን በግ አልፈልግም። ቴዲን እወደዋለሁ። በግ ካለው በግ ከሌለው ከሀብታም ከድሃ ከጥቁር ከነጭ መምረጥ ነው። ቴዲ ናምጡልኝ፣ በግን ውሰድልኝ። አንተ ድረሱበት! አንተ አባቡ! ኧረ አባቡ ቆማችሁ መጨቃጨቃችሁን ትታችሁ በጉን ድረሱበት! የታሰረበትን ገመድ በጥሶ እኮ እየሮጠ ነው። ወዴት ነው የሚሮጠው? አትመለስም አንተ! ያዘው! ያዘው! ይሄን ዘረጦ! ኧረ በጉ አይደርሱበትም። ሰላም ኢትስ ኦኬ፣ ይሂድ። እኔ ሌላ በግ አመጣልሻለሁ። አንተ ራስህ በግ ነህ። በግ 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 በግ! የወፌ ቆመች ድራማን በድምፅ የተወኑላችሁ ሙሉ ዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ አቤል ሀጎስ፣ የኋላሸት ግርማ፣ ፍቃዱ ከበደን ነበሩ። ድምፅ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች